እንደኔ ጡረተኛ ጓደኛ ይስጣችሁ አይስጣችሁ እላችኋለሁ። እስቲ ዛሬ ለጓደኛዬ ቁርስ እየሰራን እስኪ ላውራችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። ውዶቼ ማሮቼ በጣም ወዳችኋለሁ፣ አከብራችኋለሁ። ለምትሰጡኝ መልካም አስተያየት ከልብ ነው ማመሰግነው። እንደኔ ማን ነው የነና አፍቃሪ ነና ቅምወድ እና ለኩል ያሌል ታውቃላችሁ። ለእናንተ ሁልጊዜም ይጠቅማል ያስተምራል የሚለውን ቪዲዮ ነው ወደ እናንተ ማቀርበው ማለት ነው። ወደ ቲክቶክ ሰፈር ታንሸራሽር አንድ ነገር ሰማሁ። እሱ ምንድነው? ኢትዮጵያ ስትገቡ ኪሎ ተበዛባችሁና ኪሎ ከተመለሰባችሁ እቃችሁ ይወሰዳል፣ እቃችሁ እንደዚህ ይሆናል፣ እቃችሁ እንደዚህ ይሆናል የሚል ነገር አየሁ ሰማሁ። እና በዛ ነገር አላስቻለኝም እና እኔም ልሰራላችሁ ወደድኩኝ ማለት ነው። በነገራችን ላይ እንደዚህ አይነት ሚዲያ የምታቀርቡ ሰዎች ደግሞ አንደኛ ማወቅ አለባቸው፣ ሁለተኛ ደግሞ ካላወቃችሁ ዝም ማለት የተሻለ ነው ብዬ አስባለሁ ማለት ነው። እናንተ እቃ ሞልቶባችሁ ወደ ሀገር ስትገቡ እቃ ሞልቶባችሁ ትርፍ ኪሎ ማለት እቃ ተሞላባችሁ። ለምሳሌ አሁን የኢትዮጵያ አየር መንገድ 46 ኪሎ ነው የሚፈቅደው፣ በእጃችሁ ደግሞ 10 ኪሎ ነው የሚፈቅደው ማለት ነው። ከዛ ታለፈ እቃችሁ እነሱ የእናንተን እቃ የመውረስ የመውሰድ መብት የላቸውም። እቃችሁን አንድ መመለስ ትችላላችሁ፣ አንድ ደግሞ እዛው በአማና እንዲቀመጥላችሁ እስከምትመለሱ ድረስ እንዲቀመጥላችሁ እዛ ኤርፖርት ውስጥ ማድረግ ትችላላችሁ። ሁለተኛው ደግሞ ከፍላችሁ ማለት የኪሎ ይወደድባችኋል። ለምሳሌ በአንድ ኪሎ ከ35 ሪያል እስከ 50 ሪያል ያስከፍሏችኋል። የኪሎ ያለፈባችሁን ማለት ነው። በአንድ ኪሎ ከ35 እስከ 50 ሪያል በሪያል በድርሃም እንደዛ ማለት ነው። እንደዛ ከፍላችሁ እቃችሁን ይዛችሁ መሄድ ትችላላችሁ። እንደዛ ስትከፍሉ ግን ብሩ ይወደድባችኋል። እንደ እውነት ተተባለ ለምሳሌ አሁን በ35 አንዷን ኪሎ እንደው ይሁን በ35 ሂሳብ አሰቡላችሁ ካልን 30 በ2 ኪሎ 70 ሪያል ሊታሰብባችሁ ነው ማለት ነው። ልክ በ4 ኪሎ ደግሞ 140 ሪያል ሊታሰብባችሁ ነው ማለት ነው። ትንሽ ብሩ ወደድ ይላል እንጂ የኪሎ ከፍላችሁ እቃችሁን ሰብስባችሁ ይዛችሁ መግባት ትችላላችሁ። ካልሆነ ደግሞ እቃችሁን ተመላሽ ከሆናችሁ ከኢትዮጵያ ተመልሳችሁ መጪ ከሆናችሁ እዛው ኤርፖርት ውስጥ በአማና እንዲያስቀምጡላችሁና ስትመጡ እንደምትወስዱት ማነጋገርና መናገር ትችላላችሁ። ወይም ደግሞ ወደ መዳማችሁ ቤት መመለስ ትችላላችሁ እቃችሁን ማለት ነው። የእናንተን እቃ ማንም ሰው አይነካም። ማንም ሰው ምንም የማድረግ መብት የለውም። እቃችሁ ይወረሳል። ኪሎ ታሳለፋችሁ እቃችሁን ይወስዱባቸዋል። እቃችሁን እንደዚህ ያደርጉባቸዋል። እንደዚህ ይላሉ ሚዲያ ላይ ስትሰሙ ማለት ነው። እና ታማኝ የሆኑ ሚዲያዎችን አዳምጡ ስታዳምጡ ማለት ነው። ይሄ የእናንተ እቃ ነው፣ የእናንተ ፐርሰናል ነገር ነው። የእናንተን ፐርሰናል የሆነ ነገር ማን ነው የሚነካው? ማን ነው የሚወስደው? ማን ነው እንደፈለገው ሊያደርግ የሚችለው? ማን ነው የሚከለክላችሁ? የምትከለከሉት ኪሎ የተባለበት ገደብ አለ። ከዛ ከተባለበት የሚፈቀደው አለ። 46 ኪሎ ነው ብያችኋለሁ በሻንጣ። ከዛ ከዘለለ ግን ወይ በኪሎ ክፈሉ ትባላላችሁ፣ ወይ መልሱ ትባላላችሁ፣ ወይ ደግሞ በአማና እንዲቀመጥላችሁ ማድረግ ትችላላችሁ። እኔ ልንገራችሁ፣ ከዚህ በፊት እናቴ ስትመጣ ፕሮሰሱ አልሆነም። ማን ነው አይደለም፣ እናቴ ስትመጣ ፕሮሰሷ የሆነ የጎደለው ነገር ነበራል እና እናቴ ተመለሰች። እናቴ ስትመለስ ወንድሜ ነበረ እቃ ይዞ የነበረው። በእናቴ ስም የነበረውን ወደ ወንድሜ ሲሆን ኪሎ በዛበት። ኪሎ ሲበዛበት እናቴን አሳፍሮ ልኳት ስለነበረ እቃውን ይዛ መመለስ አልቻለችም። ከዛም በኋላ ምን ሆነ? እዛው ኢትዮጵያ ኤርፖርት ላይ ምን ተደረገ? እዛው ኢትዮጵያ ኤርፖርት ላይ ወንድሜ እስከሚመለስ ድረስ ከሳውዲ እስከሚመለስ ድረስ እዛው ኢትዮጵያ ኤርፖርት ላይ እንዲቀመጥለት ተደረገ ማለት ነው። ከዛም በኋላ ወንድሜ ሲመለስ ከኤርፖርት የቀረውን እቃ ተቀብሎ ለእናት ያስረከባት ማለት ነው። እና ስለዚህ እንኳን አይደለም እዚህ ያደገበት ሀገርና እኛም ኢትዮጵያ ላይ እንደዛ አይነት ነገር አለ ማለት ነው። ለማለት ያክል ነው፣ እወቁ ለማለት ያክል ነው። እኔ በቤተሰብ ስላየሁ ነው ይሄንን ትክክለኛ መረጃ የምነግራችሁ ማለት ነው።
ሌላውና በጣም ወሳኙ ነገር ደግሞ ምንድን ነው? ሌላው በጣም እጅግ በጣም ወሳኝ አንገብጋቢ የሆነ ነገር ምንድን ነው? ኢትዮጵያ ስንሄድ ስንት ብር መያዝ ይፈቀድልናል? ወይም ደግሞ ኢትዮጵያ ስንሄድ ብር መያዝ እንችላለን ወይ የምትሉ እህቶች አላችሁ። እኔ የምነግራችሁ ነገር ኢትዮጵያ ይዛ ስትሄዱ ብር መያዝ ትችላላችሁ። ነገር ግን ብር ይዛችሁ ስትሄዱ እንደኔ ባንክ ቤት ሄዳችሁ እናንተ ህጋዊ እስከሆናችሁ ድረስ ብራችሁን በዶላር ቀይራችሁ መያዝ ትችላላችሁ። ብራችሁን በዶላር ቀይሩት። በዶላር እንዲቀይሩት ለምንድን ነው በዶላር መቀየሩ ያስፈለገው ልትሉ ትችላላችሁ። ለምሳሌ ሪያሉ ወይም ድርሃሙ ወደ ዶላር ሲቀየር ትንሽ ትሆናለች። ለመያዝም ምንም ያላችኋት መልስ በቃ በጥንቃቄ ማስቀመጥ አለባችሁ ቦታ ላይ እንድታስቀምጧት ትችላላችሁ ማለት ነው። ይሄንን እምላችሁ ነገር ለምን መሰላችሁ? ይሄንን እምላችሁ ነገር ታውቃላችሁ፣ ሀገራችን ላይ በጣም ከባድ ነው። ሌቦች ያስቸግራሉ። ብዙ ነገር አለ ማለት ነው። ለሌባ እንዳትጋለጡ በስነ ስርዓት የሆነ በቃ ምን ልበላችሁ እናንተ ታውቃላችሁ፣ ማስቀመጥ አለባችሁ። ወይ በጡብ ማስያዣችሁ ሊሆን ይችላል። በሆነ ነገር ብቻ በደንብ አድርጋችሁ ለማስቀመጥ እንዲመቻችሁ እናንተ ሪያሉን በዶላር መቀየር ትችላላችሁ። እስከ ስንት ነው ህጉ የሚፈቅደው? እስከ 5000 ሪያል ይፈቅድላችኋል ህጉ። ወይም ደግሞ እስከ 5000 ድርሃም ካላችሁ ሪያልም ካላችሁ እና እናንተ ግን 10ም ቢሆን አድርጋችሁ ወደ ዶላር ቀይራችሁ መያዝ ትችላላችሁ። 10,000 ወይም 10,000 ሪያል ወይም ደግሞ 10,000 ዶላሩ ወደ ሪያል ሲቀየር ትንሽ ይሆናል ማለት ነው። ያ ማለት በቀላሉ የሆነ በቃ የሆነ ውስጣዊ ነገሮች ላይ ለማስቀመጥም ለመያዝም ይመቻችኋል ማለት ነው። ስለዚህ ምንጊዜም ቢሆን ዶላር ደግሞ ኢትዮጵያ ላይ ስትሄዱ የትኛውን ባንክ ላይ በቀላሉ እንትን ማግኘት ትችላላችሁ። በቀላሉ በአሪፍ ዋጋ ምንዛሬውን ማግኘት ትችላላችሁ ማለት ነው። ስለዚህ አትቸገሩም፣ ሪያሉንም አትቸገሩም። ነገር ግን ጥሩ ነው፣ ለመያዝ ይመቻችኋል ብዬ ስላሰብኩኝ ነው ማለት ነው። እንደዚህ ማድረግ ትችላላችሁ፣ የተሻለ ነው ብዬ አስብላችኋለሁ ለእናንተ ማለት ነው። እና አብዛኞቹ ብር መያዝ አይቻልም፣ እኔ አይቻልም የሚል እንትን ሳይሆን የኛ በጣም ከባድ ነው። በቃ እዛ ቦሌ ላይ የሚገጥማችሁ ነገር፣ ቦሌ ላይ ያለ ሌባ ብዙ ነገር አለ። እኔ እንዲህ ነው ብዬ ልገልጸው የማልችለው ብዙ ነገር አለ። ታውቃላችሁ የሀገራችንን ነገር እኔ ይሄ ነው ይሄ ችግር ይሄ ነገር አለ ብዬ ልላችሁ አልችልም። ምክንያቱም ሁላችንም እንተዋወቃለን ኢትዮጵያ ላይ ምን እንደሚያደርጉ ሌቦች ምን እንደሚያደርጉ ምን እንደሚያስነኩ ታውቃላችሁ። አንዲት ልጅ ከዚህ በፊት ከአረብ ሀገር ሄዳ ብር ይዛ ነበረ። ከዛም በኋላ የሆነ ነገር አስነኳት። ምን እንዳስነኳት አታውቅም፣ ምን እንዳስነኳት። ከዛም በኋላ ያላትን ነገር በቃ አፍዛ ደንዝ የሆነ ነገር ያስነኳችኋል። ከዛም በኋላ ያላችሁን ነገር ሙልጭ አድርጋችሁ በፍቃዳችሁ ተሰጧቸዋላችሁ። ከዛም በኋላ ሰዎቹ ከሄዱ በኋላ ነው እናንተ የምትነቁት ማለት ነው። እናንተ እንደ እንቅልፍ ብንን የምትሉት ከዛም በኋላ ነው። እና ያንን ስለምፈራ ነው። ብር እጃችሁ ላይ አትያዙ፣ ብር እንደዚህ አትበሉ። በቃ እምለው ብር መያዝ ያስፈራል እምለው ያ ነገር እና የእናንተ የጣፋንታ እንዳይሆን ነው። ደግሞ ያውቃሉ እኮ ከአረብ ሀገር የምትመጣን ሴት ያውቃሉ። እና ያ ጣፋንታ እንዳይደርሳችሁ በማሰብ ነው እንደዚህ የምላችሁና አላህ ይጠብቀን። በቃ ሀቂቀተን በአሁን ሰዓት ላይ እየሰማን ያለው ነው ነገር። እኔ ጓደኛዬ ማለት ነው ጓደኛዬ ሆስፒታል ሄደች። እዛው አዲስ አበባ ነው ሆስፒታል ሄዳ ከጓደኛዋ ጋር እንግዲህ ተከየሉ ሆስፒታል ነው የተሄደው። ሆስፒታል ሄዳ ሰላም አልናቸው አለኝ። ሴትና ወንድ ናቸው። ሰላም አልናቸው አለኝ። ከዛም በኋላ ሰላም አልናቸው ጓደኛዬ ምንም። ከዛም በኋላ ግን የሆነውን ነገር ምንም የምናውቀው ነገር የለም። ስልካቸውን ተከየሉ፣ ቀለበቷን የጋብቻ ቀለበታቸውን ሁለቱም ጓደኛሞች ማለት ነው የጋብቻ ቀለበታቸውን ውልቅ አድርገው ነው የሰጡት። ምን እንደሆነ ምን እንደተፈጠረ ምንም የምናውቀው ነገር የለም። በኋላ ግን ተንቅልፋችን ብንን ነው አለቻልነው። ስንባነን ቦርሳ የለም፣ ብር የለም፣ ልትታከምበት የያዘችው ብር የለም፣ የጋብቻ ቀለበት የለም፣ ስልክ የለም፣ የሁለታቸውም ምንም ነገር የለም። ተኸየሉ ወደ ቤት ሲመለሱ መንገድ ላይ ለምነው የታክሲ ወደ ቤታቸው ሲመለሱ መንገድ ላይ የታክሲ ለምነው ነው ቤት የደረሱት ማለት ነው። እና እኔ በእንደዛ አይነት ቦታ ላይ የተሳተፉ ሰዎች ምን አይነት እንደዛ በማድረጋቸው ምን አይነት ደስታ እንደሚያገኙ አላቅም።
ግን እህቶቼ ለጠቅላላ እውቀት ተጠንቀቁ። በእርግጥ ብራችሁ አስተማማኝ የሚሆነው ባንክ ላይ ሲሆንላችሁ ነው። ባንክ ላይ ብታደርጉ የተሻለ ነው። ካልሆነ ግን እንደነገርኳችሁ ማድረግ ያለባችሁን ጥንቃቄ አድርጋችሁ ወደ ሀገራችሁ ይዛችሁ መግባት ትችላላችሁ። ሀገራችሁ ላይ ሄዳችሁ መመንዘር ትችላላችሁ ማለት ነው። ግን ደግሞ የምትችሉ ከሆነ በአስተማማኝ ነገር ብታደርጉ እናንተም ታስጋት ነጻ ትሆናላችሁ። እንደዚህ ኮንኩ እንደዚህ አልሆንኩኝ በቃ ከምንም ነገር ስጋት ነጻ ትሆናላችሁ ብዬ አስባለሁ ማለት ነው። ውዶቼ ማሮቼ በጣም ወዳችኋለሁ፣ አከብራችኋለሁ። ላይክ እና ሼር ሰብስክራይብ አድርጉ። እንግዲህ ለዛሬ ይዤላችሁ መጣሁትኝ ይሄንን ይመስላል። ከጠቀማችሁ እንግዲህ ለሌሎች ሼር አድርጉላቸው። ሀሳብ አስተያየታችሁ መግለጽ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ባይ